ሰላም ሳይና ማንኤል ነኝ ከሰላምታ ኢሚግሬሽን አገልግሎት የካናዳ ኢሚግሬሽን ህግ አማካሪ ከዚህ ከካልጋሪ ከካናዳ ነኝ። ዛሬ ግብጽ ላሉ ስደተኞች የሚሆን አጭር መልእክት ይዤ ነው የመጣሁት። ግብጽ ያላችሁ ስደተኞች የሚያጋጥመው ያለው እንግልትና ችግር ስንሰማው ሰንብተናል። ባላችሁበት ፈጣሪ ያግዛችሁ። ትናንትና 24 ፌብሩዋሪ 2026 እዚህ ካናዳ ኦታዋ ያለው የዩኤንኤችሲአር ኦፊስ ጋር ተነጋግሬ ነበረ። ያለውን ሪፖርት እዛ የሚያጋጥመው ያለውን እንግልት ሪፖርት ለማድረግ ሞከርኩኝ። የነገርኳቸው ነገር በሙሉ አዲስ ነገር አልነበረም ለነሱ ያውቁት ነበር። ሪፖርቱ ደርሷቸዋል። ዩኤንኤችሲአር ምን ማድረግ ይችላል? የካናዳ መንግስት ምን ማድረግ ይችላል? እኛስ ምን እናርግ? በሶሻል ሚዲያ ከምንፈጥረው ከምናደርገው ድምጽ በተጨማሪ ምን ማድረግ እንደምንችል እነዚህ ሶስት አጭር መልእክት ለመናገር ነው ዛሬ የመጣሁት። ዩኤንኤችሲአር ምን ማድረግ ይችላል? ጥገኝነት ፕሮቴክሽን የተሰጣቸው ዩኤንኤችሲአር ላይ የተመዘገቡት ስደተኞችን ያንን ምዝገባቸው ያንን ጥገኝነት የተጠየቁበትን መብት እንዲከበርላቸው ለማገዝ መጣር ይችላል። የግብጽ መንግስትም የተመዘገቡ ሰዎች የዩኤንኤችሲአር ወረቀት ያላቸውን ስደተኞች እንዳይነካና እነሱን እንዳያስቸግር ቃል ገብቶ ነበር። ቢሆንም የተመዘገቡ ጭምር ስደተኛ ወረቀት ያላቸውም ጭምር እየታፈሱና የተቸገሩ እንዳለ ዩኤንኤችሲአር ይህንን ሪፖርት ደርሶታል። እዚህ ካናዳ ያለው ብቻ ሳይሆን ጄኔቫ ያለው ሄድኳርተር እና የሪጂናል ኦፊስ እዛ አካባቢ ያለው የክልል የዩኤንኤችሲአር ኦፊስም ይሄንን ሪፖርት ደርሶታል። ቢሆንም ሪፖርቱ እየደረሰ ያለው እንግልት ሪፖርት ማድረጋችን እንድንቀጥል ነግረውኛል። ሌሎቹ ምንም ያልተመዘገቡ ሰዎች ደግሞ አዲስ የገቡ ሰዎች የምዝገባ ወደ 8ኛ 9ኛ ወር ነው ወረፋ ያለው። ይሄንንም አንስቼ ተነጋግሬ ነበር። ምን ለማድረግ እየሞከሩ ነው? ዲጂታል የሆነ ኦንላይን ምዝገባ ያንን ሲስተም ለማስጀመር እየሞከሩ ነው። ይሄንን ሲስተም በቅርብ ጊዜ እንደሚጀምር ተስፋ አድርገዋል። ስለዚህ ምንም ምዝገባ የሌላቸው ደግሞ ተስፋ አደርጋለሁ ያ ዲጂታል የሆነ ነገር አድርገው ቶሎ ምዝገባ እንዲጀምሩ። ምንም የተመዘገበ ሰው እንኳን ይሄን ያህል የተቸገረ ከሆነ ስደተኞቹ ምንም ያልተመዘገበ ሰው ምን ያህል እንደሚቸገር የታወቀ ነው። ስለዚህ ፈጣሪ ይርዳችሁ። የካናዳ መንግስት ምን ማድረግ ይችላል? ቢያንስ ፕሮሰስ ያላቸው ሰዎች በጣም ብዙ ሰዎች ከታሰሩትም ከተቸገሩትም ወደ ካናዳ ፕራይቬት በግሩፕ 5 ይሁን በኮሚኒቲ በቸርች ሳህ በመነላቸው ስፖንሰር የተደረጉ የተጀመረ ፕሮሰስ ያላቸው ብዙዎች እንደሆነም ነግረውኛል። ስለዚህ የተጀመረ ፕሮሰስ ላላቸው ስደተኞች የካናዳ መንግስት እንዲቀላጠፍ ማድረግ ይችላል። ምንም ፕሮሰስ ለሌላቸው ሰዎች ደግሞ በዚህ አመት በመንግስት ስፖንሰር ተደርገው ወደ ካናዳ የሚመጡ ሰዎች በጣም ጥቂት ነው የተሰጠው ቁጥር። ቢሆንም ከዛ ቁጥር ውስጥ የተወሰነው ግብጽ ላሉ ስደተኞች እንዲደረግ ማድረግ ይችላሉ። ስለዚህ እኛ ምን እናድርግ? በሁሉም ዓለም ዙሪያ ያሉ ሰዎች ይሄንን ችግር የደረሰባቸው ያሉ ኤርትራውያን፣ ኢትዮጵያውያን፣ ሱዳኒስ፣ የመን፣ ሲሪያ፣ ግብጽ ውስጥ ሁሉም ስደተኞች ላይ ነው ይሄን እየደረሰ ያለው። ግን እኛ ባለንበት በመላው ዓለም ያሉ ሰዎች ይሄን ሊንክ በመጠቀም የምንሰማው ነገር ስደተኞች የሚነግሩን ነገር እስር ቤት ላይ የሚያጋጥማቸው ነገር ያውቁታል ሳንል በየቀኑ የሚደርሰው ያለው እንግልት ሪፖርት ማድረግ እንችላለን። ብዙ ሪፖርት ስናደርግ ትኩረት እንዲያገኝ ነገሩን ልንረዳቸው እንችላለን። ስለዚህ በያለንበት ሪፖርት እናድርግ። ኦንላይን ገብተን ከሶሻል ሚዲያ በተጨማሪ ማለት ነው ይሄንን ማድረግ እንችላለን። በተለይ ካናዳ ውስጥ ያለን ሰዎች ደግሞ ወደ ኤምፒ መሄድ እንችላለን። ኤምፒ ሜምበር ኦፍ ፓርላመንት ኤምፒ ምን እንደሆኑ በሰፈራችን እንዴት ማግኘት እንደምንችል ከአሁን በፊት የሰራሁት ቪዲዮ አለ። ሳይና ማንኤል ብላችሁ ኤምፒ ጋር መቼ እንሄዳለን የሚል ቪዲዮ እንደገና እዩትና እዛ ታገኛላችሁ የተወሰነ መረጃ። ስለዚህ ወደ ኤምፒ በመሄድ ስፖንሰር ያደረግነው ስደተኛ ካለ ፋይል ናምበር ጠቅሰን ያንን ፕሮሰስ እንዲቀላጠፍ እንጠይቅ እንችላለን። ስፖንሰር ያደረግነው ስደተኛ ከሌለ ደግሞ የካናዳ መንግስት ምን ማድረግ ይችላል? ስደተኞችን በማምጣት ሊያግዘን ይችላል ወይ? ግብጽ ያለውን የስደተኞችን እንግልት ጠቅሰን ይህንን መጠየቅ እንችላለን። በእርግጠኝነት ግን የተጀመረ ፕሮሰስ ላላቸው ሰዎች ፋይል ናምበር ይዘን ሄደን ስንጠይቅ ለማቀላጠፍ ማድረግ እንደሚችሉ እናውቃለን። ስለዚህ ይህንን በማድረግ እንተባበራቸው ግብጽ ላሉ ስደተኞች። ተስፋ አደርጋለሁ የሆነ ውጤት እናገኝ ይሆናል። ቸር ይግጠመን።